ቆንጆ ሰላም ምን ነው ግር ያለሽ ትመስያለሽ ጠፋብሽ እንዴ ይቅርታ አላወኩም ማን ልበልህ ጋር በደንብ ነው የምታውቂኝ ስሜ ማን ነው አላወኩም አልኩህ ኦኬ እኔ ለካ አንቺን ስም ማውቀው በጣም ይቅርታ የኔ ቆንጆ ስሜ ማን ነው ልንገርሽ መሽናሽ ወርቅ አይደለም ምን ትዋብ አይደለም አልኩህ ሶሪ እኔ እናት በእናትሽ ለካ ስልክሽን ነው የማውቀው የኔ ነገር ስልኬ ስንት ነው ልንገርሽ 0911 0920 ነው ጨርሽልኝ የኔ ቆንጆ 25 7 ስምሽስ የትም ወርቅ ምን ነው የትም ወርቅ አይ ያው ከወርቅ ቤት አልወጣንም ብዬ ነው መቼ ነው እንደ ረፍትሽ ዛሬ እሑድ ማለት ነው ኦኬ ስራሽ ምንድነው ታዲያ እዛ ጋለው ትልቁ ቤት ይታያል እዛ ቤት ሰራተኛቸው ነኝ ምን አደነገጥክ አይዞ እሑድ ረፍት ስለሆንኩኝ መገናኘት እንችላለን እንደውም ያ ቦይፍሬንድ እየደከመ ስለሆነ ድሮ ኮምፒውተር አዝናናኛለህ እሺ እደውልልሻለሁ So good I got you Hello. እግዚአብሔር ይመስገን ምን ፈልገሽ ነው ግቢያ አመሰግናለሁ እዚህ ጎረቤት እንግድነት መተን ነበር ምን ጎደላችሁ ታዲያ ብርጭቆ ምናምን በርጩማ ትራስ ምናምን ላምጣ እሱ እንኳን አልነበረም የፈለግነው ብልት የሚወጣ ሰው ፈልገን ነበር ብልት ኧረ እኔ ራሱ ምርጥ ብልት አውጪ ነኝ ታዲያስ አጋጣሚ ነው ማለት ነው ካላስቸገርኩና ስታከለልህ አብረን ነኝ ኧረ ምን ስራ አለኝ ከዚህ በለጠ ደግሞ ምን ስራ አለ ምንም የለም አመሰግናለሁ አሜን እንችላለን እንጂ ደግሞ ብልት ለማውጣት አናጣጥለዋለሁ ተሰባሰቡ አሁን ጨርሻለሁ በቃ ምን መጥቷል እሺ ለስተሆነ እንትን እንበልና በቃ ማለቴ የማንን ብልት ነው የማውጣው ታዲያ ያ የዛኔ ፍየል በእናትህ ፈጠን በል ቶሎ በል እባክህ የፍየሉን ነው እንዴ ምን ነው አይ በቃ መጣሁ ጓደኛዬን ጠርቼው ልምጣ ያግዘኛል ብዬ ነው መጣሁ እሺ ጥሩ የበግ ነበር ሰው ሶል ምን ነካበና አትናገርም እንዴ ለአመቱ በሰላም እንዲሁ አንድ ላይ ያኑራችሁ በሰላም ያሳደረን በሰላም ያውላችሁ ብሌንዬ እግዚአብሔር ይስጣችሁ ተባረኩ ቡሩኩኑ ልቦና ይስጣችሁ ለቁም ነገር ያብቃችሁ ጤና ይስጣችሁ ምክንያቱም ፈሪሃ እግዚአብሔር በልቦናችሁ ስላለ ነው ቤተሰቦቻችሁ ውጭ ቢሄዱም በእነሱ እግር ተተክታችሁ ዛሬ እኛን ደስታ በደስታ ያደረጋችሁን እግዚአብሔር አሁንም ልቦና ይስጣችሁ ጤና ይስጣችሁ አመት እስከ አመት ያድርሳችሁ አረ በእናትሽ ስለፈጠረሽ አምላክ ብዬሻለሁ በጣም እየተጨቀጨቅሽኝ ያለሽው ግን ይታወቅሻል ባክሽ አላቅሽም አቦ ምን አይነት ልጅ ናት በእናታችሁ ሶልች ልጅ ለምን አንድ ነገር አትሉልኝም በእናት ስለምን በስነ ስርዓት አታዋራት
ምንድነው በስነ ስርዓት ማናገር? እኔ ለሷ ስል ጭራሽ ስልክ አይኖረኝ አልያዝ ስልክ አይኖርህና በስነ ስርዓት አናግራት ይለያይ። ምንም ቢሆን አንድ ወቅት አብራችሁ ያሳለፋችሁት ነገር አለ። ይኸው መልሳ ደወለችልህ። በስነ ስርዓት አዋራ። ሄለን ቆንጆ አለሽልኝ? አለሁልሽ። ምን ስራ በጣም ይበዛል በእናትሽ። እንዴት እንደማደርግ አላውቅም። ሳይት ነው ያለው። አሁን እንኳን የምችል አይመስለኝም። ጓደኛዬ መኪናዬን ይዞብኝ ስለሄደ ሲመለስ ላግኝሽ። በቃ እሺ እኔ ቆንጆ እደውልልሻለሁ። ባይ። እኔም እወድሻለሁ። ነፍስ የሆነች ልጅ በእናትህ። መቼ ነው አንተ ከዚህ ከልክስክስ ባህሪ ውጣ ስለምትሰማ? ሶሊ በቅርብ ቀን አቆማለሁ። ይሄን ባህሪውን የሚያቅሰው ቆኛን በሱ አይልኩ ነው የሚያ አንተ አፍን አትክፈት። አንተ አዋቂ ሲያወራ ይኸውልህ እንደርጎዝም እንዲህ ስምጥጥ አትበልሽ። ይሄ ምን የሆነ ሶል አንተ ተናገረኝ። እኔ ሶሊ አንተ ስትናገረኝ ደስ ይለኛል። ምክንያቱም እኔ ራሱን የሚያቅሰው ሲናገረኝ እቀበላለሁ፣ እሰማለሁ። በቃ ስናገር ብትሰማኝ ግን ደስ ይለኛል። እኔ ነኝ እንደ ራሴን ማላውቀው። አንተ ማን ነህ? አስፋው ማን ነው? እኔ ነኝ። እንኳንም ስምህን አረሳው። አስፋው በድሉ ለማለት የፈለገው አራት ልፋሶን እንዴ? አይሰማም። ይሄ መስሚያው ተደፍኗል እንዴ? እንዲህ ስታየው ያለ ይመስላል እንዴ? የለም እኮ አስፋው ይኸውልህ፣ የለም ሁሉ ነገሩ አሜሪካ ነው ያለው እኮ። ሲመለስ ትነግረዋለህ። አይዞህ ጀጋራ ምን አስቀና? ያንተ አይነቱ ናፋቂ አይደለም ልንገርህ፣ በነዋሪ አልቀናምሽ። በቃቸው ታረለም ሻውራቶች አይ አረጋኛ አቋዋለ የሚፈላ ምን ይመስልሽ ማለት ቆላ ሙቀሽ ሰዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ በድሉ እባላለሁ። የቤቱ ብቸኛ ምርጥ ቴክኒሻን ነኝ። አረፍ በል። ምን ልታዝዝታለህ? ሰላም እባላለሁ። ኮምፒውተር ተበላሽቶብኝ። እኔ ልበላሽ። ዘንድሮ እኮ ኮምፒውተሩም ሰውም ጤና አጥቷል። እኔ ብልሽት ይውጣ። ምን ሆኖ ነው? ኧረ ጠላቱ ምን እንደሆነ አላውቅም። ስታርት አያደርግም። ከዚህ በፊት እንደዚህ ሆነዋል? ኧረ በጭራሽ። ይሄ ማጥወልወል፣ ማቅለሽለሽ፣ ራስ ምታት፣ ቁርጠት ምናምን አይሰማው? ቀልደኛ ነህ። አዎ ምን ይደረግ። የምትሰሩ ከሆነ ቶሎ ላምጣ። ያለበት ድረስ መተን ነው የምናክምልሽ። አድራሻሽን ስጪኝና ቀጠሮ ሊያዝልሽ። ቢሮሽ የት አካባቢ? የቤቴ ነው። ለሱማ ቅድሚያ ነው የሚሰጠው። መቼ መጥቼው ሊው ታዲያ? ስልክሽን ስጪኝ። ጊዜ ካለ ቶሎ ቢሰራልኝ ደስ ይለኛል። እንዴ ቅድሚያ ነው የሚሰጠው እያልኩሽ። ስልክሽን ንገሪኝ። 0911 0911 84 ኦኬ መተን ነው እናክምልሽ። እሺ በጣም ነው የማመሰግነው። ምንም ችግር የለም። ባይ። በነገራችን ላይ ያቺ ፍየል ያረድናት ልጅ እኮ ኧረ እባክህ የት አገኛት? ተዋወቅን? ውስጥ በስልክ ስራ እያጣደፈኝ ስለነበር ምንም ልንተዋወቅ አልቻለም። ሶል ግን ምን ነው እሷ ልጅ ላይ አይንና እግር አበዛ? እንጃ እስቲ አገኛት ይለኛል ሁሌ። ሌላስ ምን ይላል ሶል? አላውቅም። የተዘበራረቁ ስሜቶች ናቸው መሰለኝ። ወደድካት እንዳንተ ይመስለኛል። ታዲያ ለምን አናገኛለን? እንዴት እናገኛት እንችላለን? ጸጉሯን፣ ቁመኗን፣ መልኳን ምናምን ልክት አድርገን ከተማ ውስጥ ያፋልጉኝ ማስታወቂያ መለጠፍ ነው። ድሉ አጣችሁ። እኔ ምሬ ነው ራስህ አታሽፍባል። እኔ ምሬ ነው ማወራ። ምንድነው የምሬ? ሰማኛለህ? ሴት ባንድ አይወደድም። ሴትን ለመውደድ ብዙ ጥያቄዎች መመለስ አለባቸው። ምን መጀመሪያ ጓደኛ አላት የላትም? ፈንግላለች ተፈንግላለች? ጀማሪ ነች ጨርሳለች? ልምዶ አላት የላትም? የሚሉት የመሳሰሉ ጥያቄዎች መመለስ አለባቸው። ፈራነኝን በምን ልናቃቸው እንችላለን? ጥሩ ጥያቄ፣ ምርጥ ጥያቄ። በምን እንደሚታወቅ ታውቃለህ? በመቀራረብ፣ በመግባባት፣ በመጠናናት፣ አብሮ በመዋል ይታወቃል።
ስማ የዘንድሮ ሴት የመጀመሪያ ፍቅር ጓደኛ ምርጫ መስፈርቷ ምን እንደሆነ ታውቃለህ? አላውቅም። ኪስ ነው ወንድሜ። ምክንያቱም ኪስ ኢምፒቲ ከሆነ ልብም ኢምፒቲ የሆነ ነው የሚመስላቸው። ዋናው ኪስ ነው። የእውነት መዋደድና መፋቀሩ ካለ ኪስን ሰርተትም ሆነ ልክ ነው ሶልዬ፣ ልክ ነው። በጽሁፍ አለ ፊክሽን ላይ ምናምን አለ። እሺ ወደ እውነተኛው የህይወት ታሪክ ስትመጣ ግን የለም። ያልኩን ነው የምትኖረው። እቺ ግን ላገኛት ፈልጋለሁ። መገናኘት ይቻላል፣ መዋደድ ነው የማይቻል። ጎዳት ምን ችግር አለ? ሶል ደግመህ እንድትጎዳ አልፈልግም። ከዚህ በፊት የነበረውን ችግር ታውቃለህ? እኔም ወይ ቀሽት ናትናል በተለይ ስትስቅ ጂሰስ ደግሜ ባየውልህ ጆሮና ኮሌቷን እንዲያንጠልጥዬ ነበር ማመጣልህ። ቴንክ ዩ ኤኒዌይስ ሚቱ ምን ፈለክ ደግሞ? ምን ስጠኛል? አይ ሰለሞን ላይ በጣም ተቀለሰለስክ። ምን አገባ? ወይ አንዱ ለምን እንዴ? እኩል አር በቀደም ደግሞ ተቀበላችሁ የመጣችሁት 200 ብር ምን ያደርግልሃል? አንተ ምን አገባ? አንተን ጠየቁ? እሱ ነው አንዴ ጠየቁት። እኔ አንተን ጠይቄ ቢሆንማ በሬዲዮ ለፍልፈህ ከሀገር ነበር የምታስባረው። ቆጥበህ ተጠቀምሽ። ኦኬ ብድር አታብዛ። ምን ታምሳው ያለኝን እኮ አንተ ግን መቼ ነበር የምታቆመው? አንተ በሬዲዮ ለፍልፈህ ህዝብ ሲያቀልኝ ሚዛን ያቆማል። አንተ አፍን ዝጋ። ባኬ ሸፋፍን ዝጋው። 50 ብር ሰጠው ብለህ ብድርና ቁጠባ ልታስተምር ትፈልጋለህ እንዴ? እዚህ የመጣነው እንጨቃጨቅ ሰው ለነዛ ነው። ሶል የሚናገረውን አታይም እንዴ? አታምጣብኝ ያልኩኝ ልጅ አምጥተህ ብታሰድበኝ። ቀደም ጀምሮ አይናይነን እያየሽ ነው። ኧረ እባክህ በእውነት ይሄንን እሱን አላየሽ? ምን ይታያል? ጭራ እናቷም ይላሉ ልጄ ጩጬ ናት፣ ካልተኮተኮተ መች ያድጋል ሽንኩርት ሽንኩርት ሽንኩርት። ተይ ምነው ደርባቤ ይገርማል። ታውቂያለሽ ምን በጣም ታምራለሽ። አንተም ወንድ ትመስላለህ። ወንድ ትመስላለህ። ወንድ ትመስላለህ። እንዴት? ለኛ እኮ ክብር እንኳን ያ ሁሉ ማማሩ ዛሬ ከሴት እኮ እየለወጠ ነው። አንድ ቀን ወደኛ መለወጥ ስሟ ብቻ ቀርቶ በጣም ታገስ ነው ማለት ደርባቤ ደርባባ ደርባባ ወይ እናት ተነስው ልጅ የት ነሽ? በቃ መጣሁ። ብቻሽን ነሽ? ገና ልጅ ናት። በቃ አስወጣኝ። እዛ ቦታ ሁለታችን ተጣጣን ያው እሱ በቃ አይመስለኝም። በቃ ሶል ተዋት። ማነው ወይ ጠጋ ጫማዬን አይዞህ ፊት ጥሩ አይደለም። አንተም እንደሱ ተሸንፈህ ነው እንዴ ወጣው? አሮፍ የለም እኔ ጋር ጠቅሶ ይናደርኩት ማን ነው የሞተው ደግሞ?
አዋቂ ነው ታዋቂ ለዛሬው ወሬ ያገኘሻል መታናፍሹ እንዴ አለ እንዴ እንኳን እኔ አንተም ማለት ጀዝባ አንተም ሰው ትንቃለህ አዎ እንዴ ረሱል ስማልኝ እድሜ ልክን ኮርጀ እየኖርክ በእናትህ አንተም ሰው ትንቃለህ አራስ ሰው በእናትህ አብረን ይኖር ነው እኮ ይህ ማትሪክ አስኮርጀ ተሳክቶልህ አልፈ በዱቤ ተምረህ በእናትህ ታካብዳለህ እኔ ሱል ከዚህ ልጅ ጋር እንኳንም ያልተማርኩ እንዴ ለምን የራሴ ድርጅት ቢኖረኝ ይሄን ቀዳዳ የቢሮ ጆሮ ጠቢ ነበረ ማረጋ በተበታችሁ በቃ ምንድነው ያልከኝ አስፈው ማን ሞተው እንዴ ማታ ከናንተ ጋር ይልኩም ተደውሎ ያቺ ልጅቷ ነች እሺ እሷ ጋር ራት በላን ጨብሲ ምናምን አረገልና ክላስ እያስገባ ሳመችኝ ሳምኳት አንሶላው ስንገባ እሪ እየየ ምን ሆንኩ ብላ ትልቅ ነው ብላ ነው ሶል እርግጠኛ ነኝ ስትፈልገው አታውሉ ምንድነው ዛሬ ግን ቢያፍልቅ ያረገብህ ነገር በቃ ወይ ያስሽ ወይ ፍየል ያረዳልልኝ ሰሞኑን ደጋግሜ እያገኘሁ ነው ሰፈሩን አወቀው አላው ታዲያ ነው ያየው ዳልሜ ነው እባክህ ታወቃት እሺ የናስም ነገር የሷስ አልነገረኝ አይ ወይኔ ጓደኛዬ ታዲያ ስምህንም ልብህንም ይዘህ ዳማ በእናት እንደዚህ ስትንሳፈፍ ይዋልኩ በህልም አይታት እንዴት ተንሳፈፍኩ በቃ በአካል ብታይ እንደው ትበራለህ ማለት ነው ስቀልዳችሁ ሰሞኑን በተደጋጋሚ የምንሰራበት ቦታ መሰለኝ መኪናውን ስታቁኝ የሆነ ፎቅ ላይ ስትወጣ ምናምን እያየሁ ታዲያ ለምን አናገኛለን እንችላለን አላስ እንችላለን ና እናንተ ምንም ነው ነገር አለ ነገ ጀምሮ የዚህ ልጅ ስራ ነው አስፈው ዋናው ፕሮጀክታችን ታረጋሰው እኔ ያለው ላይ ስምህንም ልብህንም አስመልስልሃለሁ ጓደኛዬ እንዲህ ተንሳፋማ አትቀርም አይገርምህም እንኳን እሷን ቅርና ነፍሷን ማለውን ያቺ ሞናን ይዛ የምትኖር ነው አስመጣልህ ቴንክ ዩ እኔ መሰለ ጓደኛ ያለንም ይቻላል ማንዋሉንና አንዳውቱን ስጧቸው ከዚህ በኋላ እንዳትመላለሱ እሱን እያጠኑ ይስሯል እንዴ ምን ያርጉነቱን ነው ኮምፒውተርም ጠግነን አያያዝም አስተምረን እንዴት እንችላለን አረ የሌለን ባካውን የራሳቸው ጉዳይ እነሱ እኛው መጀመሪያ ልጅቷ ጋር እንሄዳለን በድርሱንማ ፕሮግራም እኮ ያዘን ሌላ ጊዜ እንሄዳለን ተባባልና ሶል በእናትህ እሺ በለኝ በቃ አንቆይም ተዋውቀናት እንሄዳለን በቃ አራባቱ እሺ በለኛ ሶል እሺ ሄደን ምን እንላታለን የሚቀጥለው ሚስ ኢትዮጵያ አንቺ ነሽ እንላታለና ኦኬ በምን አወቃችሁ ብትለንስ
አዋቂ ነግሮን ነው ልንነግርሽ ነው የመጣነው እንላታለና በቃ ሁሉ ነገር ድብልቅልቅ አለብህ አይደለ እቺን እንኳን እንደው ዘዴ መፍጠር ያቅታል በእናት ወይኔ ጓደኛዬ ነገሩን ያለው ሊሶል ኧረ ተው በእናትህ በድሉ ተው እንጂ ሶል በእናትህ እሺ በለኛ አቦ እሺ በቃ እዚህ ተጓጋ ታሪክ መኪና አላቷል ወጣውሽ ሰደና አሪፍ ብቻ በጣም ታምራለች ነው ይባል ነው የኛ ሀገር የሌለ መኪና ነው ለኔ እንደሚጮህ በምን አወኩ ነው እንደሚጮህ በቃ ከዚህ በኋላ እንዳትመጣው በቃ እዚህ ቆመን እንጠብቃለን እንደውም በደንብ ይጩላት አይገርም ምንድነው ብላ መምጣት አይገርም ሰላም ይቅርታ የመኪናዋን ባለቤት ፈልገን ነበር ማለቴ መኪናዋን ነው የምናውቀው እሷን አናውቃት ዘመዶቿ ነን ከክፍለ ሀገር ነው የመጣው እውነት ነው ተባበረናል ተራለናል እሺ አንተ ምንድነው እንደሚያደናብር ኬት ነው በእናትህ እንደዚህ ወሬው የሚመጣል ያንብብ አጥና ዲሽ ተከታተል በቃ ምንድነው እሺ በቃ እዚህ ጋር ቆም እናንተ ምን አይነት ወደዚህ ና እናጠብቃች መጣች ሶች አይ በድሉ ባላለው የከተማው ብቸኛ ጉልታዎች ነው እሺ ምን ልርዳችሁ እሱ የሚረዳን አምላክ እያለ ደግሞ አንቺ ምን ቦታሽን አትረጅናለሽ እኔ የምልሽ እውነቱን ነው ታውቂያለሽ ምን በጣም ቆንጆ ነሽ አመሰግናለሁ ቴንክ ዩ ስለመጣሽ ግን የሰፈር ምትመጪ መቼ ሂሮይዚ ላይ እንጂ ኦኬ መተን እንጠይቅሻለን ዘመድ እንሆናለን እንግዲህ ባይ ቻው ሶልች ልጅ ወደድካት እንዴ በጣም ጭንቅ እኮ ነው ያለ ወድጃታለሁ እስቲ ተንፍስ ጃራ ተነፍሳለሁ እንዴ እስቲ ይሄ በል ሶል ተጠንቀቅ ሴትም ማመን ቀብሮ ነው ብያለሁ ከዚህ በፊት እቺ ግን አሪፍ ትመስላለች በምን አወቅ ትመስላለች ሴት አይደለች እንዴ ሁሉም ያው ናቸው ትመስላለች የሚባል ነገር የለም ቆይ ከዚህ በፊት የነበረችን ቺክ እንደ ቅቤ አናቴ ላይ አስቀምጪ ገበያ ካልወጣው ስትልከርመ ምንም ነገር ሳታቀምስ መሄዷን እንኳን ሳትነግራርን ዱባይ ላጣ ያለችው ሰማኛለህ ሶል ሴት ልጅ አቅርባት እንጂ አታርቃት ውደዳት እንጂ አታፍቅራትሽ እውነቴን ነው የምልህ ካፈቀርካቸው ቂጣቸውን እያሳዩ እንደውሻ እንድትከተላቸው ነው የሚፈልጉት እሺ ቺኛን ግን እንሞክራት አንተ በእናትህ እንሞክራት ትላለህ እንዴ ፍቅር እኮ ነው እንዴ ሎተሪ አረከው እንዴ እሺ በቃ እናያታለን በድሉ አትጮህብኝ በእናትህ እንዴ እንደሱ በል በቃ እንደሱ በል ስለተዋወቅናት ደስ ብሎኛል እኔም ተመችቶኝ ምን ልጋብዝ ደስ ያለ ዛሬ አንተ ነው እኮ ምን ይመቻል ጃምቦ እንዴ እሺ የምነካሽ ባለፈው ፍየል ላይ ያረዱኝ ልጆች ኦኬ አስታወስኳቸው እነሱ ናቸው እና ስምሽ ሊታወቅሽ ብቻ ነው እዚህ ድረስ የመጣው እንደዚህ ይገርማል ባለ እስቴት እያለን የኛን አይነት ጋንግስተሮች ማግኘት በጣም ነው የሚከብደው በፈንጂ መመርመሪያ እንኳን አንገኝም ታዲያ ቻርጃችን ዋው ኢትስ ሶ ኩል ማይ ጋድ እዛ ሀገር አንዴ ቻርጅ በመታደርገው እዚህ ሀገር መተ ኢንቨስተር ነው የምትሆነው አልጠገብዬ ባዶ እጄን ተጠርጄ መጣሁ እኛ ሀገር አንድ ቤተሰብ ልጁ ከታገተበት ልጁን ከማስለቀቅ ይልቅ ውፈይ ተገላገልኩ ነው ቁጭ የሚለው ሚስት ባላ ቢታገትባት ባላውን ከማስለቀቅ ንብረቱን በስሟ ለማዟር የምታደርገው ጥረት ይበልጣል ባለም ቢሆን እንደዛ ነው በነገራችን ላይ በዛው ዲያስፖራው ደውሎልኝ ነበር ምን አለ የሚፈልገው ዶክመንት አለ ኦኬ ቀጣይ ስራችን እሱ ነው ኦኬ ስንት ይከፍላል
ለጊዜው $5000 ዋው አሪፍ ነው ታዲያ እንደየሥራው ሁኔታ ዋጋውን እናስጨምራለን ጥሩ የሥራ ቀን ነበር ዛሬ እንደምሄደው የቤት መስሪያ ብር ልኮልኝ ሰርፕራይዝ አደረገኝ ትናንት የተዋወቅኳቸው ልጆች ደግሞ በጣም ፈጣጦች ናቸው ትናንት አውቄያቸው ዛሬ ሰላም ደወለ ድምፁ ላይ እርጋታ ይታይበታል ድምፁ ያምራል እንዴት ቤቲዬ ዛሬ ደስ ብሎኛል እኔ ነው የምጋብዝሽ የምስራች ነይ ሳሚ ምስር ብላ ምን ታገኘ ሁሌ ጠበሳት እንጂ ብታያት እንዴት እንደምታምር አይኗ ጂሰስ ምን ነው ደበረሽ አልደበረኝም እኔማ ይሄን ፊት እዚህ ቁጭ ብያለ እዛው ሽንት ቤት ሄጄ ጋዜጣዬን ባነብ ይሻለኛል እንጂ ጥሩ ይሄዳል የሚገርም ከቢሮ ወጥቶ ቤት ውስጥ ይገባ ነው የምንከታተለው ግን አንድም ቀን ልጅ ግን አይመስል ነገር ይዞ ሲንቀሳቀስ አይተናል የመጨረሻ አማራጭ አለ ሌላ አማራጭ ዘይደናል እሱን ልንወስን ነው ያለ እንዴት አራ የሚፈልገው هاي السلام طيب نيتنا ليش نشانج أنت نيتنا انا دهنا أنا دهنا سر عارفني ها سر عارفنا እግዚአብሔር ስትጠፋ ኃይል በልጅ ነው ጠፋኩ አራት ጠፋው እደውላለሁ አልጠፋም እሺ አትጥፋ እሺ አይ አልጠፋም እደውላለሁ እሺ ሄሎ ይኸው አልጠፋም ደወልኩ አዎ አልጠፋም እኔ ምነው ብለ ጊዜ ካለሽ ለምን ከስራ ስንወጣ ለምን ወደ ማታ ተገናኝተን እራት ለምን አልጋብዝሽ እሺ አመሰግናለሁ እሺ እሺ ثانك يو እሺ ለምን ኮን ደወልኩላት ደወለችልኝና መልሼ ለኔ ደወልኩላት እራት ልጋብዝሽ ምናምን ስላት ቆይቼ ደውልልሃለሁ ምናምን አለች የት ነህ አንተ እንዴ ቢሮ ነኝ ና ታዲያ ና ቢሮ እኮ ና ቢሮ ና እነሱ እናወራለን ምን ማድረግ እንዳለብን እናወራለን started loving you ጓደኛሽ ጓደኛዬ ደክማበታለች አሮክ እሱ ቆንጆ ሞተባት አታው እንዴ ነው ሁሉ እኮ ነው ያለው ወላሂ ምን ጓደኛሽ ማገዝሽ እናንቺ ናዚ በምን በብር ነው በ400 በስንት ብር እኔ ማስያዝ የምችለው በዚህና በከንፈሬ ብቻ አራዝ ቢላህ አንተ ከገንዘብ ተመርምሬ ነፃ ነኝ ዛሬ በጣም አሪፍ ቀን ነበር ከሰሎሞን ጋር ማሳለፋቸው ቀናት በጣም ደስታን እየሰጡኝ ነው አራታችንም ተሰብስበን በጣም አሪፍ ራት በላን ብዙ ነገር እየተጫወትን ነው ጓደኛ አለኝ እየስጠቅ ሁለት ጓደኞች አሉኝ ሲለኝ በጣም ነበር የደነገጥኩት አንዱ ጓደኞች ነው ለነገሩ የሴትም ጓደኛ ነበረች አረብ ሀገር ጥላው ሄዳ ብቻዬን እንደምኖር የወንድ ጓደኛ እስካሁን እንደሌለኝ ቤተሰቦቼ ሁሉ ውጭ እንደሆኑ ነገርኩት
በጣም ተጫዋች ጥሩ ሰው ይመስላል። ደረቅነቱና ፈጣጣነቱ ደስ ሲል ለምንድን ነው የልቤን ሁሉ ነገር ስለወደድሽ ነው እውነቱን ወደድሻለሁ። ይሄ ደግሞ አባቱ ነው ዛሬ አኮረ ምን ሆነ ላስ ቅድም ካላፈለ መቻችና ምን ማረጀ እንዳበስኳትና ነው እሺ ከዛ አዳርስ ላይ የጠራችሁ ዋጋ የማይታመን እና ሾርጥ ጠየኳት ከዛ ጋዜጠኛም ሾርት ይጠይቃል እንዴ ምንድነው? አይ ልጁን በጣም አስጫዋቹት። ምን አገባ? እኔ ገለጠቀራለው ቀጥታ ምንም አያገባኝም። ምንም አያገባም ማለት እኮ ሂድ ማለት ነው። አንተኛ ምን እየሰራ ነው? አንተ ምንም ናስ ብቻውን ይፈራል። አንድ ላይ ነው አብረን ነው ሁላችሁ ተከተለው መጣው የታለ ጻፉ እስኪ አንተው የማትረባ ባዶ ወረቀት ጽፎ ሲያውዲ ዝም ብለህ ታያለህ። ግባሽ ቶሎ ግባ። Asiki. Asfo. Ay. Asat. በድሉ አንተ ወስፈልለት በድሉ አንተ ልጅ ነው ምን ሆነ? አይዞህ በድሉ ምንድነው? ምን ሆነ ነው እንደዚህ ልጅው? የማታዎቹ ማታ ያሮሩት አንከብከው ይዘኝ ከዚህ እንዴ አይዞህ በቃ አልወሰዱም አለ አይዞህ በቃ ተረጋጋ እዚህ ነው እንዴ ያለው ተኛ በቃ አይዞህ በጣም ቁርቁ ስጮይ ነበር እኮ እንደዚህ አንከት ኩሉ ተኛ አይዞህ እሺ ሰላም ነው እንዴት ነው እስቲ ወረቀት እናስቀምጥ አንዳንድ ቃል እሺ ይሄኛው ስንት ነው? አሳውቂ ይሄኛው ይሄ ትልቅ አሳውቂ የሶስት ዋጋ አንድ ላይ ስንት ነው ማለት ነው? 30 እንጀራ አለ? አዎ አለ። ስንት ነው አንዱ ዋጋ? 2 ብር ካም። እሺ ዳይፐር አለ? አዎ አለ። ስንት ነው? 9 ብር። በጣም አሪፍ። እሺ ዱቤ አለ? አዎ። ስንት ነው? ዋጋ አለ። እንዴ
ምን ነካ? ዋናውን ነገር ለምን ማለት ነው? ከምሰራው ስራ የሚያዋጣ እኮ እሱ ነው እኮ። እሺ በግምት ስንት ይሆናል? ተበድሉ። አሁን ምን ትጠቀማለህ? በስራ ሰዓት አታድርቀኝ። እመጠይቅን ጥያቄ መልስ ስጠኝ እንጂ አዲስ ስራ ጀምሬያለሁ እኮ እያሾፍኩ አይደለም። ኧረ እባክህ ጥያቄ አታብዛ በእናትህ ይጀባ። እመጠይቅህን ጥያቄ ብቻ መልስልኝ። ብድር ስንት ነው? አልቋል። ይዤ አቤት። ስለኔ ምንም አልሰማም። ሰፈር ውስጥ ምንም አልሰማም። ምንም ወላሂ ምንም አልሰማም። ለአንድ ሰው እንዳታወራሽ ዲቪ ደርሶኛል። አንተ ዲቪ ደረሰ? አዎ። ሂድልኝ ከዚህ አላበዛኸውም እንዴ? በቃ እሺ ከባንሽ አትገደጂ። 100 ብር ካለ አበድረኝ እንጂ እና 100 ብር እንዴት እዚህ መሳቢያ ውስጥ የሚቀመጠው? ወላሂ አንተ ስራ ያ ከ50 ብር ጋር ቁጭ የሚለው ጠፍቶብህ እንደው ይኖራል። ሂድልኝ። በቲቲ ሞት ይጁዬ በእናትህ ስሞትልህ። በማሙት በቲቲ ሞት ነግሬሃለሁ። ሁለተኛ እሱ አትምጣብኝ። እሺ ድጋሚ እንዳትመጪ። ኧረ እሺ። ሄሎ ነቆንጆ የት ደረስሽ? ኦኬ እኔ የምልሽ ሙቂውን ቀዝቃዛ ሙቂውን ኦኬ እሺ አልጋ አለ አይደል? አለ። ሙቅ ሻወር ያለው? ሁለቱም አለ። ስንት ነው? ጊዜያዊ ወይስ ሐረር? ጊዜያዊ 100 መታወቂያ አለ? ለጊዜያዊ መታወቂያ ያስፈልጋል? ሄሎ ነይ ቆንጆ 13 ቁጥር ነው ያለው ታ አይሆንሽ ምንም እኮ የምናደርገው ነገር የለም ምንም አናደርግም በቃ ተጫውተን ባክሽ ከፈለግሽ ነይ ካልፈለግሽ አትምጪሽ አይሆንሽ እንደውም እንዳመጪ ከነጭራሹ እንዳመጪሽ ምን ታካብጃለሽ እኔ ሴት እንደዚህ ኧረ ረዛ ባክሽ ጥንቅር ብለሽ ቅሪ እንኳን አንቺ ስንቱን ቀርቷል ይቅርታ ፍሬንድ አልጋ ያዝልኝ ያለው ልጅ ትንሽ አስቸኳይ ስራ ተጠርቶ ወጣ ብሎ ስለሄደና እና ቀርቷል ብሩን ትመልሽልኛለሽ ይቅርታ እንደማይመለስ በእናትህ ማለቴ ብሩን ተበድሬ ነው የከፈልኩት ያው ከኪሴ እንኳን ቢሆን ምንም ማለት አይደለም 100 ብር ተበድሬ ነው የከፈልኩለት እመጣለሁ ስላለኝ ያው አይቀርም ብዬ ነው ተበድሬ የከፈልኩለትና እባክህን ተባበረኝ ይቅርታ እኔ ኪሴ ውስጥም ገንዘብ የለም ይቅርታ ነገርኩ እኮ እንደማይመለስ ምን እየጠየቅኩ ያለሁት እኮ ገንዘቤን ነው እንጂ ወይ ይቅርታ ምናምን አይደለም እኮ ገብቷል አንድ ሪሲት ቆርጫለሁ እና ለኔም አስቸጋሪ ነውና አልመለስልህም እኔ ችግር አለው ምንም ማለት እኮ አይደለም አይደል እንዴ 100 ብር እኮ እናንተን እንትን አይደለም ስለዚህ ተባበረኝ ይቅርታ ወንድሜ ነገርኩ አይመለስም ማለት እኔ ይቅርታ ትለኛለህ 10 ጊዜ እኔ ይቅርታ መልስልኝ አልኩ እንዴ ገንዘቤን እንጂ አሁንስ ትመልስልኛለህ አትመልስልኝ አይመለስም ልትቋቋምበት እኮ ምን አለ ልትደራጅበት ነው ወይስ ምን ልትሆን ነው ሌሎች እንግዶችን ለምን ትረብሻለህ አሁን ለማስባለህ ይወጣላል እሺ ይወጣላል ይጥቀም ብል እሺ መታወቂያ ይጥቀም ብለው በእኔ ብር አንተ ይኸውልህ የት እንደምደርስ አይናል እኔ ብርቅ አይደለም ወይ መሽሁድ እኔ ሁሌ እንደተሸወድኩ ነው ይግራ ብለው እንዲህ ይኸውልህ በዝልዝል በቁርጥ ምናምን እያደረክ ብለው እሺ ብለው ይጥቀም እሺ ለምን አትመልስልኝም በእናትህ ምንም አይጠቅምም እኔ ልንገርህ ይኸውልህ ተበድሬ ያመጣሁት ብር ነው መዘዝ ነው የሚያመጣብህ መልስልኝ በሰላም ለምን ትረብሽኛለህ ለምን ስራ አልሰራበትም እኔ እንደም አንተ ምን አይነት ደረቅ ነህ እባክህ ብለው ይጥቀም እሺ ተቋቋምበት ወይም ልጅህን አሳድግበት አንተ ምን አይነት ጅብ ነው በመድኃኒዓለም ማነው እኔ ነኝ ፋዘር ማን ልበል እኔ ነኝ እሺ አቤት ደህና ዋሉ ደህና ይመስገን ደህና ነህ ደህና ዋሉ አቤት እንትን ከሚተራ ቤት ፈልጌ ነበረ
የሚከራይ ቤት አዎ ለጥቂት ተከራየ ቤቱ ውይ ምንም የለም ሰሞኑን የሚለቀቅ ቤት አለ እኔዋ ፋዘር ማየት አይቻልማ ተከራዮቹ ቁልፉን ይዘው ሄደዋል ስለዚህ ማሳየት ያስቸግራል እሺ በቃ ፋዘር እሺ እግዚአብሔር ይስጥልኝ አብሮ ይስጠን እሺ ሌላ ምንም የሚከራይ ነገር የለም ፋዘር ማለት ወተት ኩርኩር ምናምን ወይ ውሃ ከሰል ምናምን ካለ ሁለት ጊዜ ሰላምታ አንዱ ለነገር ነው ቤት ለመከራየት ነው የመጣው ወይስ ለመሰለል ነው ሌላው ነው የመጣው አቆመ ማለት ካሎ አቆመ ያጭበርባሪ ሌባ ቤት እከራያለሁ ብሎ ቤቴን ሊሰልና የመጣው ማታ መጥቶ ሊሰርቅ ወንድ አታውቅም አሌባ አሳይሃለሁ ማራቶና ካንቺ ጋር ነው መውጣት ለምን ያለው አዳር ከሌለው ደስ ይላል አዳር ቢሆንስ ምን ነው ፈራ ምን አይዞህ ከፈራ ነው ገርግኝ ምን ይለው ሁሉም ነገርሽ ነፃነትና እውነተኛ ሰው እውነተኛነትና ፍቅር ያለበት ቦታውን ነፃነት አለባይ ስለምትወደኝ ነው ካንተ ጋር ሰው ነፃነት ይሰጣል ከና ደስታ ነፃ ወጣ በፍቅር ከሆነ started loving you again. Said I'm right back where I really always been. I got over you just long enough to let my heartache mend. Then today I started loving you again. It's a new day, it's a new life for me, and I'm feeling good. አንተ ዝርዝር የለኝም ችግር የለም ዝርዝር አለ ሌላ ቀን ተመለስልኝ እንዴት ነበር አሪፍ ነበር كان كان في تعامل ودوش لكن ቤተክርስቲያን ሄደን በእግዚአብሔር ስም ቃል ተገባብተን ያደረግን እንደዚህ ቻለው አዎ እንትም ወንድ ቃል መገባባቱ ነው እሺ እንዴት ነበር ታዲያ አረሱ ጀግና ነው ጀግና ነው አከበርሻ ወለት ነው ልጅ ደስ ይላል ይዘበሩና ከተሰበረ በኋላ አምጫምጭ ነው ሳም ሴቴዳ በጣም ነው ቤታችን ሄዶ አፈረኝ መሰለኝ አፈር እሱ እንዴት ነው ጀማሪ ነው አላላው ነጅም ቆቃና ተቀራቀረ
ይገርማል። አንዱን አላ እሷም ይሰራል። ለዚህ በጣም ረሆኛል። ገንፎ ስለ ገንፎ ሰርቶ በቃ እስከዛ ድረስ የሚተካ ነገር ብስ ምናምን ላምጣ። እሺ እኔ ፍሬሽ አንተስ ምን ጉድ ነው? ያንተው እንጂ ስንተኛው ነው? ስድስተኛው። ግማሽ ደርዘን። በል ለራስ ተጠንቀቅ። አለቀን። ከዚህ በላይ ከኔ ቲኬት እንካ። ዋንጋና ተስገቡ። ያው ከቧንቧ ቀር ታጠጣ። አንተ ምንድን ነው እባክህ? ልጅቷ ሞሌጫው ነች እንዴ? አረ እንዲያ ነገር አይቻልም። የበረሃ ከብት ይመስል 6 ማንጎ አቤት እንደምን አደሩ ፋዘር? ሰላም አደሩ? ሰላም ናችሁ? እንደምን ናችሁ? ሰላም ነው? ደህና ናችሁ? ሰው ፈልገን ነበር። አንድ ረዘም ያለ ቀጠን ያለ ልጅ ጸጉሩ እንደዚህ ጠቅለል የሚል የሥራ ባልደረባችን ረዘም ያለ ልጅ። በዱላ ሰፋን ይሆን የምትሉኝ? አዎ በዱላ ሰፋ። እሱማ ከሞተ 2 ዓመት አልፎታል። እናትየው ነበሩ እዚህ የሚኖሩት። እሳቸውም ከሱ ሞት በኋላ ኑሮን መቋቋም ስላልቻሉ ቤቱን ለኛ ሸጠውልን ከሄዱ ቆይተዋል። ቢያንስ 6 ወር ይሆናቸዋል። ኦኬ። አድራሻው ግን አለኝ። የበድሉ ነው? አይደለም የእናትየው እንጂ። እሺ እስቲ እሺ ልጄ ለምን ስሉን እያየ ከምታልፋታ ነበው? ባካም በጨርስ ምኑን? ስሉ በቃ ከጨርስክና አንብብ። አንብበ ምን ልታመጣ ነው? ሰው የሚያነበው ይኸውልህ ለተሻለ ነገር ለውቀት ነው። እሺ ለወሬ አይደለም። ምን ማለት ነው? በቃ አንተ አዲስ መጽሔት፣ አዲስ ጋዜጣ፣ አዲስ መጽሐፍ ትሸመድዳለህ፣ ሄደህ ሬዲዮ ላይ ትተረተራለህ እንጂ ምን አዲስ ነገር አውርተህ ታውቃለህ? መቼም ካንተ ሳልሻል አልቀርም። ዓለም አቀፍ መረጃ እውቀት አለኝ። ስለሆነ ነገር አስረዳኝ የምትለኝ ቁልጭ አድርጌ አስረዳለሁ። አንተ ምን የምታውቀው ነገር አለ? ምን የሸመደድከውን እንደ ዳንቴል ስለምትተረተር ምን አለበት? ቆይ የሀገርህን ባህል፣ ስርዓት፣ ወግ፣ ማንነት ብትከተል። ሁሌ ስለማታውቀው ነጭ መለፍለፍ። ቱፓክ በ5 ጥይት እንደዚህ ተሾተ፣ 50 ሴንት እንደዚህ በ9 ጥይት ተሹቶ ተረፈ፣ ጄሎ ከወገባ በታች ኢንሹራንስ ገባት፣ ቢዮንሴ እዚህ የመጣችው ፌኳ ነው ትላለህ፣ ብሪትኒ ጸጉሯን ተላጨች አበደች ትላለህ። ምን ያወራው ነገር አለ? የሀገርህን ልጅ ብታደንቅ ምን አለበት? ቢያንስ ይኸውልህ ስለምታውቀው ሀገር ልጅ ብታወራ ስትገናኝ ሻይ ቡና ምናምን ትባባለህ። የት እንዳለ ሁሉ ያውቃል አይደል እንዴ? መፈጠርህንና የት እንዳለ ማንነትህን ጭራሽ ለማያውቅልህ ነጭ ማውራቱ ግን ፋይዳ ያለው አይመስለኝም። እሺ ያንተ አይነቱ አጨብጫቢና አጉል ጋዜጠኛ ነኝ ባይ ነው እላይ የሰቀላቸው እሺ፣ እንጂ ሁሉም ከዜሮ ነው የጀመሩት። እባክህ እኔ አያገባኝም። ስማ እኔ የራሴ የሆነ ተሰጥኦ ያለኝ ሰው ነኝ። በራሴ ተሰጥኦ ወደፊት ሰው መሆን የምችል ነኝ። ለዛ ነው ወደ ውጭ ማዝመዝ ነው። እኔ ደግሞ የምልህ በደንብ ያገባል። አይገርምህ? ሰማኛለህ? በሰው ወርቅ ከምትሞላቀቅ በራስ መጋብ ድመቅሽ። ምክሩ ለዛሬ ይበቃል። አሁን ላንብብበት። ያው ሸምዱ ተኛው። What's new, Gurmush?
አዎ ለጊዜው ምንም አዲስ ነገር የለም። ሰውየው ዶክመንቱን ከምትለው ሞቱን ይመርጣል። ስቃዩን በመጨመር ለምን ዶክመንቱ እጃችን የሚገባበት መንገድ አትፈልጉ? ይሄ ስራ አይደለም እንዴ? እሺ አዎ ለጊዜው ብር እንፈልጋለን። ምን ብር? የተነጋገርንበትን ገንዘብ እኮ ወስዳችሁ ጨረሳችሁ። ላይ ያለ ብር ስራ ይሰራል። እኛ እየሰራን አይደል ያለ ነው። አሁን ብር እንፈልጋለን። ስማ ግርማ፣ ከዚህ በኋላ አንድ ሳንቲም እንኳን የማልጨምርላችሁ መሆኑን ስራው ሳያልቅ ወቅ ትሰማለህ? ዋጋው ከአሁን ሰዓት ጀምሮ በጥፍ ጨምሯል። ከተስማማ ዶክመንቱን እንስጣለን። ካለበለዚያ ግን ብቀበለው እንኳን አልሰጠምሽ። ይሄን ነው። ወይኔ እነዚህ ቡችሎች ራሴ በሰጠዋቸው ገንዘብ አጠገብኳቸው አይደል? ትግስት በእናትሽ በፈጠረሽ አምላክ ይሁንብሽ። ስለፈጠረሽ ለምን አትይኝም? ዲቪ እንኳን ዲቪ ለምን ኦባማ ራሱ አይደርስሽም? መሄድ አልፈልግም። በቃ ተይኝ በእናትሽ ትግስት። እንዴ በቃ ከዚህ በኋላ እንዳትደውይብኝ ተናግሬያለሁ። እሺ ጀዝባ የሆነ ልጅ ምን እንደሚሻል አታ ሚስት ዲቪ ደረሳታል። ደውላልኝ ነበር። አልደወለችልም? ስልኬ ማን ገራታል? እኔ ዲቪ ደረሰኝ ስላንተ ብትጠቀም መስሎኛል። ደግሞ ብነግራት ምን ችግር አለው? ምን ችግር አለው ስትል ትንሽ አታፍርም? በእናትህ ምንድነው ለወሬ እንዲህ መንገብገብ? በእናትህ አስፋው ይሄን ተናገር ይሄን አትናገር እንዴ? አንተ አይደብርም እንዴ? ይሄ ክፉ ነው ይሄ ደግ ነው እንድትባል ትፈልጋለህ እንዴ በዚህ እድሜ? ቆይ እኔ ለአንተና ለእሷ ስልክ ሲም ካርድ በየቀኑ ላውጣ እንዴ? እንዴ እሺ ይቅርታ በቃ ስማኛል። ይቅርታ 60 ብር አይሆንም። እሺ አስፋው ከዚህ በኋላ የምሬን ነው። ትግስት ብትደውልልኝ ካንተ ጋር ነው መጋጭ። በጣም አላካበርክም? እንዲህ የምታካብር ከሆነ ማለት አይደለም ስልኳን እጇን ይዤ እዚህ በር ላይ ይዣት እመጣለሁ። ጭራሽ እጇን ይዘህ እንዳመጣት አዝለህ ትመልሳታለህ። እሺ አንተ አይደብርህም እንዴ? ምንድነው እንደዚህ ሰው ላይ መንጠልጠል? ኧረ በለው ራስን ችላ አትንቀሳቀስም እንዴ? አንተን የሚወድ የለምና በእኔ መወደድ ሙርት ይዛለህ እንዴ? በእናትህ እንዴ ይደብር እንጂ በጣም ሼም ነው። በቃ አሁን ጨረስክ? ከዚህ በኋላ ይኸውልህ አልፌያለሁ። ሁለተኛ እንዳይለምድሽ። አሁን ጨረስክ? ነግሬሃለሁ። እቺ ሹራብ ደግሞ እንዴ መቼ ነው ገዛሻል? አስፊቲ 50 ይላል። ምን ፈለክ? ዘብላላ እኮ ነሽ። አስሽ ብራዘር 100 ብር ፈለግሽ? የትኛው? አዲሱ ነው። ጠፋብህ እንዴ? የለኝም። እሺ የድሮም የለኝም እንዴ? እኔ ከየት አመጣለሁ? እኔ እኮ ጠብቄ የምኖር ሰው ነኝ። ቆይ አንተስ? እኔ ምን አይ በህይወት አለ ወይ ማለት ነው? ዛሬ ሄሎ ሰልዬ፣ እንዴት አደርክ? ደህና ነኝ። ናፍቀኸኛል። አትመጣም? አዎ ቤት ነህ እንዴ? በቃ ነው እመጣለሁ። ሰልዬ ያስቀኛል። እሺ በቃ እሺ በቃ ይቅርታ ያደረኩልሽ እኮ ለጥፋትሽ እንጂ አብረሽኝ እንድትሆኝ አይደለም። ሶሊዬ እኔም እኮ እንደምትወደኝ አውቃለሁ። ጮኛዬ ወደ እኔ እየመጣች ከአንቺ ጋር ደግሞ እዚህ ቦታኝ ጮኛዬ እንድታይኝ ክብሬን ያወርደዋል። ውጪልኝ። ይቅርታ ውጪልኝ። ሄሎ ወድን ላይ ሰላም ነኝ። ምን እባክህ ከእሺ ጋር ስናወራ አጋጣሚ መጣ ነበር። ቢያንስ ነጃትን አግኛትና ነጃትን አዋራት እስቲ። መጣው ነው ቢሮ መጣለው ቢሮ ኮንክ። አዎ የቢሮ መኪና ይዣለሁ። እሺ ወድን
በሉ እኔ ነው ባካቡና እኔ ላችሁ እንዴ ቆይ ለይቅርታ እንዴ መጣው እና በቃ ግባና እግሯ ላይ ጥምጥም በል ማተንቀጨቀጨ ልጅ ደግሞ እኔ ምን ሰ እንደውም ልጅ ያስፈልግ ዝም ብለን እዛው ቤት ጠብቀናል እና እኔ እናንተ ምን ቆበዱ በእናትህ ትንሽ ብጠብቅ ና ግድ የለም ና ምን ጠብቃት እዛው አንተ ራስህ አታስፈልግ እኔ ጋር መጣይ ነው አትበድ አይን አስፈራራቱ ምን ምንም አይነት እንቅስቃሴ እንዳታረጉሽ ማለት ሰዎቹ ባላችን ናቸው ምንም አይነት መደናገጥ እንዳታሳዩ በቃ ለምን አበባው ለነሱ ሰተናቸው ይቅርታ እንጠይቃለን መጀመሪያውን እኮ ዝም ብላ ነው አኩርፋ ሄደችው እኮ ታደምጣለች ማናገር ትችል ነበር ደግሞ እሷ ራሱ እኮ ልጅቷን ታውቃታለች ታውቃታለች ታዲያ እንዴ ማናት ልጅቷ ያቺ ናታ ከድታ ሄደችው እሷ ናት እንዴ ይቅርታ ምናምን እያለች ስትለምነው እሱ መስመር የለኝም ብሎ ነው ያባረራት ታውቂያለሽ ሌላ ሴት እኮ መስላኛለች እሷ ናት ማለት ታዲያ ለማናገር እንኳን አትጥረት አይደል ይቅርታ ልንላትማ መተን ነበር ግን በቃ በዛ ሰዓት ከሆኑ ሰዎች ጋር ተጋጭተን ስለነበረ ዝም ብለን ተመለስን ሶል ራሱ ግን እንዴት እንደደበረው የዛን ቀን አትጠይቂ ደግሞ ነዚህ ምንነግርሽ ነገር ቢኖር ሰለሞን ብሌንም በጣም ነው የሚወዳት ከልቡ ነው የሚወዳት እውነቴን ነው የምልሽ በጣም እንደሚወዳት አውቃለሁ እንደምንም ብለሽ ቢታረቁና አብረው ቢሆኑ ደስ ይለኛል ነዚህ ስሟን ላይ ተቀራርበን አስባለሁ ይሄ ጉዳዩ በጣም ቀላል ነው አይ ደግሞ ስታወራለህ ሌላ ሰው ምናምን ጻቶናለች ቢያልሰብኝ እንደምንም ብለሽ አግባቢያትና በሬጣለው እንዲሆን በጣም አመሰግናለሁ ለምን አረ የሁለታችንም ጉዳይ ነው But you're the only one who can turn me back on my ተበላሽ ባዝለኝ ትክክል ነው እውነት ነው ትክክል ነው ወደዋል ወይ ታውን ነው እውነት አሪፍ ነው ነው አንቺ ተፈጣሪ ነገር በጣም ነው እኔ ማለት ነው ምን አጠፋ አንቺ ምን አጠፋሽ Yes.
አይ ብለኝ ሰላም ተዋውቀው ቦይፍሬንዴ ነው። ኦኬ ሰላም ሶን ይባላል። ሰላም ፍላሶኒ እንዴ ሱሪ ነው ነው ቁጭ በልና ብላ እንጂ ሱሪ በክታደር ትንጣስ እንዴ ፍላሶኒ ምን ጨምር እየበላሁ እሺ ይበላ ይጣፍጣል እየበላሁ እሺ ብላ አይ ለጊዜው በቃ አንድ ቁርጣ በላ ብላ ይጣፍጣል እሺ አድርጊልኝ ትንሽ ሱሪ ብላ ይበላ ይበላ ምን ጨምር ምን ወጥ ፍላሶኒ እንጀራ መዛ እሺ ከዚህ እንጀራ አይ በቃ ይሱር ብላ አይ በቃ ይጣፍጣል ብላሽ እሺ ታጠውና ከበድሉ ጋር ቀጠሮ ነው። ሁሌ በእግዚአብሔር እንት ነገር ተነጋግረን እሺ እንጨርስና ሸኛለሁ አንድ ላይ እሺ እንጂ እየበላሁ የጀመርኩ ነው እንኳን ጨርስ እሺ ምን ጣላለ ታዲያ እሺ እንጀራ ጨምር ለሱ ይጥላክለ ወጥ አይ በቃ ትንሽ አትልኝ ጥብስ አትልኝ ምን ተጣላ ቢራልኝ ቢራ እንጂ ይጨምርልኝ ቢራ ለኔ እሷን ዘጣ ቢራ እሺ ጠጣል እሺ አንደኛ ነገር ኦኬ አስወጣኝ አስፈልታ ነበር እንጂ አሾፋለን እቺ እባብ እጁን ይዘው መኝታ ቤት ገብቶ አይንሾካሾኩ በዛ ጋር ብለሽ ወለክ ብዬ ወጥ እስቲ እግዚአብሔር አባትዬው ባለጠሩ ነው አንቆሉ ሊገለኝ ሁሉ እኮ ይችላል እንጂ በጣም ያሳዝን ያሳዝን የመጨረሻ እንዴ ሳያዋት እርግብ ትመስላለች ቆዳዋን አለስልሳ አስበልታ ነበር ድሮም ነግሬ ነበር ሴትን ማመን ሴትን ቀብሮ ነው ሴትን ማመን ቀብሮ ለምን አለ ሴቶች ማለት ሴት ማለት ሰለሞን ሴቶች ማለት ለምን አለ ሞኝነት ነው እንጂ መታደል ከአዳም መማር ትችል አይማንም ድምጿንም መስማት ኧረ በዛ ምንም ነገር አያስፈልግም ምንም ምን አይነት ኮብራ ናት በእናትሽ የህንድ ኮብራ ናት እንጂ እንዲህ ምላሷ በቃ ሰው ተበልተህ ነበር እኮ ወይኔ ወንድሜ ወድብ ታውቃለህ ከማንም በላይ አንተ ልታማ አዎ እሱማ ታዲያ ለምን አታስረዳው እሷ እኮ በጣም ተጎድታለች በማ እንጂ ስለማን ነው እያወራን ያለነው በሰለሞን ነው ምንድነው ሳያንሳት እንደገና ሰለሞን እንደዚህ ይሆንባት ሲያንሳት ይበላል ኧረ በአላህ እንደዛ ይባል ምን ነው የሚያንሳት ምኑ ታያለሽ እንዴ ቤቷ ድረስ ይዘው ዳል ታስቀጠቅጠው ስትላር እንዴ ባነነባት ወይኔ የምትገርም ልጅ ናት ወላሂ እሷ ምንም የምታውቀው ነገር የለም ሁሉም ነገር በአጋጣሚ ነው የሆነው እመነኝ በአጋጣሚ ነው ምናምን አትበይ እባክሽ ሆን ብላ አቅዳበት ያደረገችው ነገር በድሉ ወላሂ እሷ ምንም የምታውቀው ታሪክ የለም ዘዴዋ በጣም የምትገርም ልጅ ናት ለምን አታመኝም በቃ አንቺም ለራስሽ ተጠንቀቂ እሱ ነው የምፈራልሽ ስለናታስ አሁን የሚሆነው ነገር ብታደርግ እኔ ምን እንደሚደረግ ሁሉ አላውቅም እኔና በድሉ አብረን እያለን አባቴ የሆነ ሰው እንዳገባ ይፈልጋል እኔም አባቴን ማስከፋት አልፈልግም በድሉን ከምንም በላይ ነው የማፈቅረው ስለዚህ ሁሉንም ነገር ታውቃለች እና የሰርጉ ማጫወት
ነገሮችን አስተካክላ እንዳመልጥ አደረገች። ከዛ ጊዜ ጀምሮ የቤተሰቦቼን አይን ማየት እንኳን አልታደልኩም። አንዳንድ የሚያስፈልገኝ ነገር እንኳን ሲኖር የምትረዳኝ እሷ ናት። ወኪሉ እንኳን ቁጭ ብሎ ሊያወራኝ አይኔን እንኳን ሊያይ አይፈልግም። ቆይ አንቺ የማን ነሽ? የኔ ነሽ ወይስ የወንድምሽ? እስካሁን ለምንድን ነው ወንድም እንዳለሽ ሲያልነገርሽ? ትገርሚ ነሽ። ወዳለው አፈቅራለሁ እያልሽ አሳልፈሽ ለወንድምሽ ልትሰጪኝ ነበር አይደል? አያስፈው እንዴት ነው? አሜን ይቅርታሽ። ሰላም ነው። እግዚአብሔር ይመስገን ሰላም ነው። አቤት ያስፈው ጓደኛ ነኝ። አቤት ምን ሆኖ መንገድ ወድቆ ነው? እስማው እሺ ማን ልበል አንተን? እሺ ወንድሜ እሺ። በቃ 10 ደቂቃ በቃ መጣሁ። እዚህ ቅርብ ነኝ። ፕሊስ ከአካባቢው አትራቁበት። አብራችሁት ሁኑ ፕሊስ። ከተቸገራችሁ አይቀር ትንሽ 10 ደቂቃ በቃ። እሺ ወንድሜ ያብራችሁ ነው የምትፈልጉት? በአጋጣሚ ማለት ነው። እውነቴን ነው በአጋጣሚ ትናገራለህ። እንደተሰቃይ ለማለት ነው። እሺ ነገር ታያችኋለሁ። አዳምን ከገነት ያስባረረው ማን ነው? ሔዋን ነች። እሺ እኛንስ ከኖርንበት ሰፈር ማን ያስባረረው? ተናገራ። ምን ይዘጋል? ብለህ አየህ የጊዜ ለውጥ። እኛን ከኖርንበት ሰፈር አዳምን ደግሞ ከገነት አስባረረ ማለት ነው። በቃ ይልቅ ስላስፋው ማሰብ እንዳለብን አዘን ያው እኔ ራሴ የሆነ ነገር እያሰብኩ ነበር። ምን አሰብ?
በቃ በጧት ተነስተን ቤተክርስቲያን ሄደን እንጸልይ። ምን ተፈፈል ሶል እያሾፍኩ አይደለም። ከዚህ በላይ ምን ሹፈታል? ፈጣሪ መንገዱን ያሳየናል። እውነቴን ነው የምልህ። ሙሴ እንኳን ቆይ ያንን ሁሉ የእስራኤል ህዝብ ይዞ ሲሰደድ በጸሎት አይደል እንደ ቀይ ባህር ለሁለት የከፈለው? እውነቴን ነው የምልህ። በጧት ሄደን እንጸልይ፣ ፈጣሪ መንገዱን ያሳየናል። በቃ ከፈጣሪ በላይ ምን አለ? የት እንዳለው ሁሉ ይጠቁመናል። እኔ ለምን አለ ጧት ነው ካልሆነ ደግሞ ያው ብሌንን ጠይቃታለሁ። ብለን ጠይቃት አስፋይት አለ ብለን ነው ወንድሟ አይደል እንደወሰደው። ከዚህ በኋላ በፍጹም አይኗን ማየት አልፈልግም። እኔ ራሴ ያረ ድምጿንም መስማት አልፈልግም። ደወለች ነው አናገር ተናገር እንዳታናግራት ወደ እንደ ሄሎ ነኛው ሰለሞን አጠገብ የለም ባክሽ። ለምን ፈለግሽ? አንቺ ያምሻል እንዴ? ጤና የለሽም? ሰሚኛለሽ? ይኸውልሽ እሱ አይንሽን ማየት አይፈልግም። እኔ ደግሞ በቃ ድምጽሽን መስማት አልፈልግም። በቃ ሁለተኛ እንዳትደውይሽ። ሁለተኛ እህት ይኸውልሽ ትሰሚኛለሽ? ስልኬ እኔ በጣም ብዙ ስራ አለበት። በጣም ብዙ ሰው ይደውልልኛል እና አታጨናቂብኝ ስልኬ ስለፈጠረሽ። ምንድነው የምትይው? እባክሽ ይቆራረጣል፣ አይሰማም። እኔ ልዘጋው። አሁን ይሰማል። እሺ ቀጥይ። አዎ ለቀናል እንዴ? ቆየን፣ በጣም ቆየን። ለቀቅን እኮ አልሰማሽም እንዴ? ቆየን። ሰሚኛለሽ? ይኸውልሽ ብትሲ ጓደኛችንን ወንድምሽ እንዲለቅልን ንገሪልን። በቃ እኛ ሌላ ምንም አንፈልግም። የቱን እንደ አንቺ አሁንም ተዋሻለሽ? በእናትሽ ምን አይነት እስስት ነሽ? እቺ ምን አይነት አውሬ ናት አንተ? የቱን ትለኛለች እንዴ? በእናትህ ልጁን አስዋጠችው። አንተንም የዛን ጊዜ ልታስውጥ ብላ አይደል እንዴ አምለጠ የመጣ? ምን አይነት ፓፓራዚ ናት በእናታችሁ? ሴቶቹ እንዳለ አብደዋል። አንቺ ደግሞ ምን ቀረኝ ነው የምትይው? ቆይ ኧረ እባክሽ እንዴ! ቆይ ከኛ ሌላ ባገሩ ወንድ የለም እንዴ? ኧረ በእናታችሁ ረፍት ስጡ በእናታችሁ። እንዴ ምን ፍጠሩ ነው የሚሉን? ሰው ሊያሳብዱ ነው እንዴ? ቆይ ምስኪኑ አዳምን ከገነት አስባረሩ። እኛ ድሆቹን ደግሞ ከሀገር ሊያስወጡ ነው እንዴ? አዋውንስ በጣም አስጠላውስ። እዛው ራሴን ስልክ ያዘኝ ይልቅ ስላስፈው ነገር ማድረግ እንዳለብን እነሱን ተዋቸው። እኔ ለማሳመን ከምትሞክሩ የጓደኛሽ ወንድም ጓደኛችን እንዲለቀው ብትነግሪያት ነው ይሻላል። ከዚህ በኋላ እኔና ጓደኛሽ እንኳን በፍቅር ያን ሰፈር ሰላም ይሄንን ጥሩ ጊዜ ምን አለበት ለመልካም ነገር ብትጠቀምበት። እቤቷ ድረስ ወስደኝ አስገድለኝ ነበር እንዴ? በርግጥ ባንተ ቦታ ሆነ ማስበው ልክ እንዳንተ። አንቺን ቦታ ሆነሽ ብታስበው ልክ እንደዚህ ነው የምታስበው። ሰላም እንዴት ነው የምታስበው? እንደዚህ ነው ማስበው። ሰለሞን እኔ እኮ ልሄድ ቀን ጥቂት ቀናት ብቻ ናቸው። እኔም ደግሞ ብቻዋን እንደሆነች ታውቃለህ። ማንም እንደሌለ ወንድሟንም አላውቅም አለችው። ለግርማ ሁሉንም ነገር ነው። ምን ብላ? የተያዘውንም ሰው ጓደኛችሁን እንዲለቃቸው አለበለዚያ የራሷን ነው እንደምትወስ አስጠንቅቃ ነግረዋለች። ስለኔና ስለ ጓደኞቼ ምንም እንደማያገባት ያገባት አያገባት። ለምን ሌላ ነገር አናወራ? እቺ ሰላም ከምታስበው በላይ ብሌን በጣም ታፈቅራለች። በጣም አንተንም ደግሞ ሳይ እሷን አጥቶ መኖር ምንም እንደማትችል ፊት ላይ ያስታውቃል ነበር እያልሽ ነበር። አሁንም ነው እባክህ ነው አሁንም ብለሽ ሌላ ወሬ ለምን አናወራ? አንድ ነገር ልንገርህ ስለ በብሌንና በወንድሟ መሀል ትልቅ ክፍተት አለ። ወንድሟ የት እንደሚውል ምን እንደሚሰራ ምንም የምታውቀው አንቺ ምንም የማታውቂው ነገር ነው። ሰለሞን አስብበት ብታስብበት ቁጭ ብዬ አስቤበት ኋላ እንዳይቆጭ ዲስ ነገር ይልቅ አንቺ መቼ ነው የምትሄጂው? ጥቂት ቀናት አሪፍ ስትሄጂ ግን ዝም እንዳትዪ። አንቺ በጣም ጥሩ ልጅ ነሽ። አንቺን ማስከፋት በፍጹም አልፈልግም።
ሶሪ ከዚህ በላይ ምን ነገር ማሰብ ናፍቀኝ ነው ያስጠራው ሰው። አመሰግናለሁ። ሌላ የምትነግሪኝ ነገር የለም? ነጃት እንዳዘንክብኝ ነግረኛል እሱ። ሰለሞን እያልሻው ሰልኩ ምንም ማቆም እንኳንም አላውቅሽ። የማታውቂው ነገር ከሌለ ታዲያ ለምን ትጠሪኛለሽ? ቆይ ለምን አንሰማማም? እኔና ወንድሜ በዚህ በልክስክስ ባህሪው አንስማማ። ደልቶት ከሚኖርበት አሜሪካ የመጣው ራሱ ለዚህ ለልክስክስ ባህሪው ሲል ወንድሜ መሆኑና የወንድምነት ፍቅሩ እንዳለ ሆኖ በዚህ በልክስክስ ባህሪው ስለማንስማማ ጭራሽ ከነመፈጠሩ ትዝ ብሎኛል። አንተና እሱን ላስተዋውቃችሁ ስል በመሀል አንተ ጠፋ። ቆይቼ ስሰማ በመካከላችሁ ችግር አለ። እሺ ቆይ እኔ ምን ላድርግ? ምንም አታድርጊ። ማወቅሽ ብቻ ይበቃል። ከዚህ በኋላ ግን እንዳታገኘኝ እንዳትጠሪኝ እሺ? Like a flower waiting to bloom, like a light bulb in a dark room. I'm just sitting here waiting for you to come on home and turn me on. Like the desert, waiting for the rain, like a school kid. ምን ብታጡ ነው ወደዚህ ማይረባ ስራ ውስጥ ገብታችሁ ሰው የምታንገላቱት? ማይረባ ስራ ትላለህ ደግሞ አንተ ምን ትንገላለህ? እኔ በአካውንቲንግ ተመረቂ 2 ዓመት ሙሉ ስራ ትንገላታ እንዳለ ተንገላታው ነው። ምን አይነት ዶክመንት ነው? $5000 ነው ያልከፍለው የሚያስፈልግ። $5000 ለዚህ ስራ ኢምንት ነች። ምንም አልታለ። እናንተ ግን ለዚህ ቀላል ነገር ሰውን አግታችሁ ሌላ ውስጥ ትገባላችሁ። እኔና ንጉሴ አብረን ነበር ወደ ውጭ ለመማር ያለው። እናም በእውቀት ስለበለጥኩት ጥሩ ፕሮፖዛል ስለቀረጽኩ እና ዛሬ ከዛ እዚህ ድረስ ተከትሉኝ ያሳድደኛል። ይህ ዶክመንት ደግሞ ሀገሬ ህዝቤን ብሎም ልክ እንደናንተ አይነት ስራ አጥ ወጣቱን የሚጠቅም የሚዲያ ስራ ሚዲያ እኔ እኮ ኤፍኤም ሬዲዮ ላይ ነው የምሰራው። አስፋው እባላለሁ። አታውቀኝም? ምን አይነት ፕሮግራም ነው ሰው? የኛ ፕሮግራም ብዙ ሰው ነው የሚያደምጠው። በመረጃና በመዝናኛው ላይ በርካታ ወጣቶች የኛን ፕሮግራም በፍቅር ነው የሚጠብቁት። የተለያዩ የውጭ ሙዚቃዎችን ወዲያው እንደወጡ ለአድማጮቻችን እናቀርባለን። አታውቀኝም? እኔ እንደዚህ አይነት በውጭ ላይ የተመረኮዘ የተተራሰ ስራ አይደለም። ሀገራዊ ፋይዳ ያለውን ብቻ ማዳመጥን መስራት ነው የምፈልገው። ምን? ስለዚህ እናንተም ከኔ ጋር በመሆን ከዚህ የማይረባ ስራ ውስጥ ወጣችሁ ከኔ ጋር እየሰራችሁ ብትኖሩ ተመራጭ ነው። ዲስኩርን አደስኩር ምንድነው ማረጋገጫችን? አንተም ባለህ ሙያ እሱ ደግሞ በዚህ በጋዜጠኝነት ሙያው ያግዘኝና አንድ ላይ ሆነን ተስፋስበን ለሀገራችን የሆነ ነገር ማቅረብ እንችላለን። እያለን ባለው ምን ያሱትን ፕሮፖዛል እኛ መስራት እንችላለን። ትክክል። አስፋው የነገረህን ነገር አላመንከው? ማንም ምንም ቢነግረኝ አላምንሽም። ዲቪ ደረሰኝ አልኩህ፣ ውሸት የለም። እኔ እናንተ እንዲያቀራርበን የፈጠርኩት ምክንያት ነበር። ሰሚያለሽ? ቢደርስሽም ያው ነው፣ ለውጥ የለም። ሁሌም ውሸታም ስለሆንሽ አላምንሽም። ውሸታም አይደለሁም እኮ፣ እንደዚህ መሆኑ ስለምወድቅ ነው። ለምን አይገባህም? ስለምትወጂኝ ነዋ ሜዳ ላይ ጥለሽኝ ያገባሽው። እኔ አላገባሁም። የማፈቅረውም የማገባውም አንተን ነው። አፍሽን ዝጊ አንቺ። የእስከዛሬው ውሸትሽ ይበቃሻል። ሰሚኛለሽ ትዕግስት? ይሄ የመጨረሻ ቃሌ ነው። ከዚህ በኋላ ደግመሽ እንዳታገኝ። እሺ፣ ሁሉንም ነገር ልንገርህ እመነኝ እና ከዛ በኋላ ተውካለሁ። ሳትነግሪኝ ተይ እሺ? ወይ ሰውየውን ልንለቀው ነው። ዋው ዶክመንቱን ተቀበላችሁት እንዴ?
አልተቀበሉም። እንዴ እና ታዲያ በምን ምክንያት ነው ሰውየውን የምትለቁት? እሱ ምክንያቴ የግሌ ነው። ምን አልክ? የምትናገረውን ታውቀዋለህ? ደደብ። ስማ እስከ ዛሬም ድድብና ስላልተገለጸልኝ ነው እንደዚህ አይነት የደደብ ስራ ሰራ ይቆያል። እስከ ዛሬ ዋጥከውስ ገንዘቤስ? እሱ እስከ ዛሬ ለሰራው ስራ ይገባኛል። እሺ ገንዘቤስ? ብረስ ወይኔ ማተራ ምንም አልበል ሳይባል ሌባ አንተም ራስህ አንዱ ነው። ወይኔ ገንዘቤ ከሁለት ያጣሉን ወይ ከብር ያሉን እውነትሽን ነው ልመንሽ ብለኝ እመነኝ በድል ለመጀመሪያ ጊዜ ሴትን ላምማ ለነገሩ ከማውቃቸው ሴቶች ሁሉ ትለያለሽ የሆነ ነገርሽ እውነት ይሸታል ታውቂያለሽ አመሰግናለሁ ግን የሚገርም ነው ታውቂያለሽ ሰለሞን ነው በቃ ወደድን የሚሉት ሴቶች ሁሉ እምቢ ሲላቸው አረብ ሀገር ነው ፉር የሚሉት ታውቂያለሽ እኛ ቢሮ ያለችው ራሱ ገና ስታየው ነው አልኩሽ ላጥምቅ የሚያረጋል እሷ አላባት ማለት ደግሞ ቢሮ ተይ ዝናብ የደበደበው ፍየል ታውቂያለሽ እሱን ነው የሚሸተው በቃ ጨቅጭቃው እምቢ ሲላት እሷም አረብ ሀገር ፉር ብለኝ ቆይ እኔም ግን ፎንቃ ሰምጦልኛል ልበለውና የሆነ ሀገር ፉር ልበል እንዴ እስቲ ሞክር እና አንቺ ግን የት ነው ለመሄድ ያሰብሽ? እኔ አሜሪካ አሜሪካን እንኳን የሚችል አይመስልም። ለምን? እሱ ያለው ቪዛ እዚሁ ቅርብ ነው። እዚሁ ቅርብ ነው የሚለው። አረብ ሀገር ምናምን አሜሪካ ከበድ የሚል ይመስለኛል። ታዲያ እዛ ነው ያሰብሽው? መመኘት ይቻላል። እንዴት? በቃ በእኔና በአንቺ እድሜ አሜሪካን ሀገር መመኘት እንጂ መሄድ አይቻልም። አይ ካልተሳካ እኮ ብዙ ኢምፖርታንት አይደለም። ሁለታችንም እዚህ ጥሩ ስራ አለ። እዚሁ እሰራለሁ። እዚህ ሀገር ስንት ስራ ሞከርኩ አንዱም አልተሳካልኝ። የተሳካልኝ የቱ እንደሆነ ታውቂያለሽ? ቺክ እንደ ሸሚዝ መቀያየር ነው የተሳካልኝ። ትግስት ደህና ናት? ሰለሞንን ጠይቄው ብነግርሽ አይሻልም? ቆይ ግን አንተ ለምን ትሪት አታደርጋት? ቲያትር ሰሞኑን አዲስ ይወጣ የለም ያው ሲወጣ ጋብዛታለሁ ብዬ በድሎ አታሽፉት ነው እውነቴን ያሾፍኩ አይደለም ብለኝ ትግስት ጥሩ ልጅ ናት ታውቂያለሽ እሱም አትመጥነኝ ጊዜም በቃ ሁልጊዜም ፊት ነስቼ ካባረርኳት በኋላ ውስጤ ይረበሻል እኔ እንጃ ምን እንደሆነ አላውቅም ትወዳታለህ አይደል አንቺ ሰለሞንን ትወጂዋለሽ አፈቅረዋለሁ እኔም ትግስትን አፈቅራታለሁ በድሉ ጊዜ ሰጥተህ ራስህን መፈተሽ አለብህ እኔ እባክሽ ኪሴን ሳልፈትሸው ነው የማውቀው ጊዜን አይደለም ልብህን ውይ አልነገርኩሽም ለካ ብለንዬ ምኑን ልቤን እኮ ቻይና ላኩት ለምን ፎርማት እንዲያደርጉልኝ ፋይል በፋይል ተደራረበበት ቫይረስ ሳያገኘው ልድረስበት ብዬ ታይ ጥሩ አጋር ሲሪየስሊ አድርጌ ነግሬው ለማሳመን ሞክራለሁ እንደምን ብለን ለማሳመን ሞክር ላጣጣ አመሰግናለሁ ምንም ማለት እንኳን ደስ አላችሁ ፕሮጀክታችን ከሚቀጥለው ሳምንት ጀምሮ ወደ ስራ ለመግባት ጣጣውን ጨርሶ እዚህ ደርሷል
እንደነገርከኝ ነጃት የነገረችን ነገር ሁሉ እውነት ነው። ብሌንን ልታምናት ነው የሚገባው። በዛ ላይ የወንድሟ አቋም አሁን እንደቀድሞ አይደለም። በቀና መንፈስ ማሰብ አለብን። እግዚአብሔር ፈቃዱ ለዚህ ካበቃች ሙሽሪት ሙሽራው እንኳን ደስ ያላች አሸኟትም ወይ በሄዱ አይደለም ወይ አትሸኙትም ወይ ሊሄድ አይደለም ወይ ሊሄድ አይደለም ወይ ሊሄዱ አይደለም ወይ በሉን ሸኛቸው ጉዶች ናቸው አዲስ ቤተሰሪ ጎጆች ናቸው እንመርቃቸው ብለን ያዘልቃቸው በአዲሱ ቤት ልጅ ተንጭበት የዛሬ ዓመት ሁኜ ልጅ እናት የዛሬ ዓመት ሁኔ ልጅ አባት ለክርስትና ለልደት ደግሞ ያደርሰን ለከርሞ